ሰላም ጤና ይስጥልን ክብራትና ክብራን የትሪቡን ስፖርት አድማጮቻችን እንደምን ዋላችሁልን። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት በጧት ያላችሁ ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ወደ እናንተ የምናደርሰው የትሪቡን ስፖርት ወቅታዊ ሁነቶችን፣ ዳሰሳዎችና ውይይቶችን እናደርጋለን ማለት ነው። እኔና ኤፍሬም ደግሞ በቀሪዎቹ 40 ደቂቃዎች ላይ ነጥቦችንና ሀሳቦችን የምናነሳ ይሆናል ማለት ነው። በተለይ ዛሬ እንግዲህ አንደኛው የወቅታዊ ተጫዋቾች ዝውውር ጉዳይ እንመለከታለን። ቪኒና ሪያል ማድሪድ፣ ቪኒሲየስ ጁኒየርና አርሰናል እንላለን። ሌሎችም ጉዳዮች አሉ ከዝውውር ጋር የተያዙ። ዋናው ጉዳያችን ግን በተለይ ፔፕ ጓርዲዮላ ማንቸስተር ሲቲን መልቀቁን ተከትሎ ከ2013 የሰር አሌክስ ፈርጉሰን መልቀቅ በኋላ ምናልባትም በእንግሊዝ እግር ኳስ ላይ በፕሪሚየር ሊጉ አዲስ ነገር ተፈጥሮበት የሚጀምር ብዙ ነገር ጎሎም ብዙ ነገር ተፈጥሮም የሚጀምር ሊግ እየተባለ ይገኛል። ለ10 ዓመታት ያህል ብዙ ክለቦች 19ኙም ክለቦች ራሳቸውን በማንቸስተር ሲቲ መጠን ይለኩ ነበር። ምክንያቱም ጓርዲዮላ ከዛ ውጪ ሲቲ ሁልጊዜ ፌቨራይት ወይም ደግሞ ተንታኞችም የደጋፊዎችም ተመራጭ ክለብ ሆኖ ነበር ፕሪሚየር ሊጉን የሚጀምረው። 90 እና ከዛ በላይ ነጥብ ማምጣት ግዴታ ሆኖ ነበር ፔፕ ጓርዲዮላ በፕሪሚየር ሊጉ በመኖሩ ምክንያት። አሁን ፔፕ ጓርዲዮላ የሌለበት ፕሪሚየር ሊግ ሲጀምር ቶፕ 6ሱ ምን ይመስላል እንላለን። የማንቸስተር ሲቲ የትራንዚሽን ጊዜ፣ የአርሰናል አቅሙን እየጠበቀ ለሻምፒዮንነት ሜንታሊቲውን ይዞ መቀጠል፣ ለአመታት የጀመረውን የበላይነት የመቀጠል ጥያቄ፣ ሊቨርፑል በአዲስ አሰልጣኝ አንዶኒ ኢራኦላ ስር አርነ ስሎትን አሰናብቶ ሌላ ግንባታ ላይ የሚገኝ ክለብ ነው። ቼልሲ ቀደም ሲል እንዳስቀምጥ ነው ከሮቫን አብራሞቪች በኋላ በጣም ትልቅ የሚባል ኢንቨስትመንት ያደረገ ክለብ ነው። ነገር ግን ቡድኑ እስካሁን የለም። ቼልሲ ብዙ ተጫዋቾችን አስፈርሟል፣ ትልልቅ ግዢዎችን ፈጽሟል። ነገር ግን ቡድኑ አልመጣም። ዣቢ አሎንሶና ቼልሲስ መጨረሻ ላይ የሚፋለመውን ሰማያዊ ቡድን ያመጡ ይሆን? ዩናይትድና የጀመረውን እድል የመጨረስ አጋጣሚ አምና በጣም አስደናቂ አጨራረስ ሁለተኛው ሀፍ የሲዝኑ ሁለተኛ ሀፍ ላይ ማንቸስተር ዩናይትድ በተናጠል በሁለተኛው ሀፍ ቢመዘን እስከ ሻምፒዮንነት የሚያደርስ ነጥብ ሰብስቦን ያጠናቀቀው ያ ተስፋና ቀጣዩ አመት ስፐርስ ዲዘርቢና የማይታወቅ የማይገመት አይነት የተጫዋቾች የዝውውር ሂደታቸው አሁን ደግሞ የጋላታሳራዩን ቪክተር ኦሲሜንን የቼልሲውን ኒኮላስ ጃክሰንን እና ሌሎችንም ተጫዋቾች ከሊቨርፑል ሆዲ ሃክፖን ጨምሮ በጣም በርካታ ተጫዋቾችን እየተመኙ ይገኛሉ። ዴዘርቢ ካስፈረሟቸው ወሳኝ ኮከቦች ባሻገር መሀል ሜዳ ላይ ካስፈረሟቸው ወሳኝ ኮከቦች ባሻገር አንድ ምርጥ የሚነቀንቅ ዜና ጠብቁ እስከ ማለት ደርሷል። አስቶን ቪላ፣ ኒውካስል ዩናይትድ በተደጋጋሚ ወደ ቶፕ 6 ሲመጡ ተመልክተናቸዋል። እየፈረሰ የመጣው ኒውካስል፣ አስቶን ቪላስ በኡናይ ኤምሬ ስር እንላለን። ቶፕ 6 ባትል ምን ይመስላል የሚለውን ሰፋ አድርገን እንመለከታለን። ፍቅር ይልቃል ኤፍሬም የማነ የፕሮግራሙ አዘጋጆች ነን። በቴክኒኩ ኤፍሬም ተክሎ አብሮን ቆይታ ያደርጋል። ሁሌም እንደምንለው ሜዳው ላይ እንወስዳችኋለን። በምስል ከሳች ገለጻዎች፣ ስፖርቱን ታሪክ ከፍ በሚያደርጉ ትረካዎች ሜዳው ላይ እንወስዳችኋለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። አስተማማኝ አጋሩ የኢትዮጵያ መድን ድርጅት፣ የሁላችንም ባንክ የሆነው አቢሲኒያ ባንክ፣ ሜጋ ቀለም የግርግዳው የውበት ማህተም፣ በአቢ ስፔሻሊቲ የጥርስ ሕክምና የጥርሶን ጤንነት ውበት አጠቃላይ ህልውና የሚጠብቀው ተቋም፣ ቲቲአይ የኮምፒውተር ማሰልጠኛ ተቋም ከኬር ህንፃ አንደኛ ፎቅ ሜክሲኮ የሚገኝ ተቋም ነው። ኖር አዲስ ቁርጥና ሬስቶራንት ሀያት 49 ከተሟላ የምግብ መጠጥ መስተንግዶ ጋር ይጠብቆታል። ሳፋሪኮም በአብሮነት እንጓዝ በሚል በተለያዩ አማራጮቹ የኮሚኒኬሽን ቴክኖሎጂያችን ያፋጥነ ይገኛል። ኢንዶሚ፣ ኒው ፍላወር ፎም፣ ጤና ካለ ሁሉ ነገር አለ። በምቾት የሚጠብቀው ምቾት ሆኖ የሚጠብቁሎ ኒው ፍላወር ሆም እንደዚሁ አጋራችን ነው። ማዕዶት ልዩ ቁርጥና ክትፎ የሰሚትና ሳፋሪ አካባቢዋ ልዩ ድምቀት ነው። የተሟላ ምግብ መጠጥ መስተንግዶ በልዩነት ይገኛል። ማዕዶት ልዩ ቁርጥና ክትፎ በአፍሪካ ትልቁ የጎዳና ላይ ሩጫ የሀገራችንን ስም ከፍ አድርጎ የሚያስጠራው ታላቁ ሩጫም የ10 ኪሎ ሜትር ሩጫው ታላቁ የሚጠበቀው ውድድር እንደዚሁ ዝግጅታችን አጋሮች ናቸው። ሁሉንም ከልብ ከልብ እናመሰግናለን። እንዴት ዋልክ? አለን አድማጮች እንዴት ናችሁ? ያው
በዶክመንተሪዎቻችን ሁልጊዜም እንግዲህ ከዚህ በፊት የሚቀርብ ቅሬታ ቀረ ኤፍሬም ሁለቱም ዶክመንተሪዎች አንዱ እየተቆረጠ ሶስተኛው እየተቆረጠ የሚባለውን ነገር አስተካክለናል አድማጮቻችን በጣም በጉጉት የሚጠብቋቸውን ዶክመንተሪዎቻችንን ወደፊት አምጥተናል ለተወሰነ ጊዜ በፎርማት ባደረግነው ፎርማት ለውጥ ማለት ነው የተመቻቸው ይመስላል ለአድማጮቻችን ለአንተ በተለይ የተመቸ ይመስላል እንዴት ሮጠና ምድርሰው ይነበረው ከረበጠሰ ነበር የምትገባው 8 ሰዓት አሁን የተመቸ ይመስላል በጣም ጥሩ ዶክመንተሪዎችን እንደተለመደው አቅርበናል የእንግሊዝ ፕሪሚየር ሊግ ነሐሴ አጋማሽ ላይ ይጀምራል ከኮሚኒቲ ሺልድ ጨዋታ በኋላ ከዛ በኋላ ትንቅንቁ ይጀምራል ቶፕ 6 እንላለን የተጫዋቾች ዝውውሩን እንደዚሁ እንመለከታለን ተቀሽረው ተጽፈው አምረው ተተርከው ተቀነባብረው ለጆሮ በጣም ይጥማሉ አይደል ቀደዳ እኮ አንዳንዴ ሀይቅ ይሆናል ደግሞ አያልቅ እንደ ማራቶን 2 ሰዓት አወራው ልትል ትችላለህ ምን ያስቃል ለፋችን እንጂ አርፋጅ ነው የምትለው ከክሩ ለማንኛውም ዘ ቢሊየነር ፍሮም ኖዌር አልናፈቁም እግር ኳስ ናፍቋቸዋል ሮማን አብራሞቪች ሰውየው በጣም መሳጭ እንደ ፊልም የሚደመጥ አንደኛው ፕሮግራማችን ነበረ በስተ ጥምረት በፕሪሚየር ሊጉ በጣም የታዩ ድንቅ ጥምረቶች አሉ ከፕሪሚየር ሊጉ ወጣ ካረግን ለምሳሌ ቢቢሲ የቤንዜማ የሲአር7 እና ጋሬዝ ቤል ጥምረት ኤምኤንኤስ እንደዚሁ ሜሲ ኔይማር ሱዋሬዝ በጣም የሚታወቁ ናቸው አሁን ፔጄል በቴር ለምሳሌ የክቫራ የዱዌና የዴምቤሌ ጥምረት እንደዚሁ የዓለም እግር ኳስን የተቆጣጠረ ነው ልክ ነው እነ ኮሊዮር ኮንሪ ፔሬዝ እነ ቤርካምፕ ዴቪድ ሲልቫ ኦጌሮ ድሮግባ ላምፓርድ በጣም አሪፍ መሳጭ ነበረ ቀለሙ እውነት ነው ሰማያዊ ነው ክለቡ ቼልሲ ነው አለቃው ሮማን አብራሞቪች ናቸው መቀመጫው ብሪጅ ነው ሮማንን የከዳ በብሪጅ እንደ ይሁዳ ይቆጠራል የዓለም እግር ኳስም ቼልሲም ናፍቋቸዋል አሁን ቼልሲ በጣም የቦሆሊ መቀለጃ ነው ቼልሲ ሰውየው ፕሮጀክት በተለይ ከ2021 አንስቶ ቼልሲ በዝውውር ገበያው ብቻ ከ2.4 ቢሊዮን ፓውንድ በላይ አውጥቷል እንደገና ቶድ ቦሆሊ ከመጡ በኋላ ውጤት የለም ዋንጫ የለም ስኬት የለም ቼልሲ በቀደመ ቀለሙ አልመጣምና ፕሪሚየር ሊጉም ቼልሲም የዓለም እግር ኳስም እንደ ሮማን አብራሞቪች አይነት ይሄ አክተር የሚሆን ቢሊየነርና የክለብ አስተዳዳሪ ኦውነር ይፈልጋል ይሄው ታሪካቸው የሚገርም ነው ከጎዳና አሻንጉሊት ሻጭነት እስከ ቢሊየነርነት የሄዱበት መንገድ ከሳይቤሪያ ቹክቹካ ተነስተው ቭላዲሚር ፑቲን ጋር አሁንም ከሀገራቸው ጋር የፖለቲካው ሪዮት ዓለም ሲቀየር በተለይ ከዩክሬን ዌስተርኖቹ ፍጥጫ ጋር በተያያዘ ሰውየው ቼልሲን ልጃቸውን ነው ሉዝ ያደረጉት የእንግሊዝ መንግስት ፍቅር የቼልሲን 2.5 ቢሊዮን ፓውንድ አካባቢ ግምትን እኮ ያለ ሮማን አብራሞቪች ባለቤቱ ፍቃድ እኮ ነው ለዩክሬን ማህበራዊ አገልግሎት ያዋለውና አንዳንዴ ፖለቲካ ጦርነት ብዙ ነገሮችን ይቀይራል ለማንኛውም ሮማን አብራሞቪችን ዘመናዊ እግር ኳስ አይረሳቸውም ቪኒሲየስ የማድሪድ ፈተና ቶፕ 6 በተለይ የሊጉ አውራዎች በአዲሱ ሲዝን ፍቅር ከቪኒ ጋር በተያያዘ 20 ሚሊዮን በአመት እንዲከፈለው ይፈልጋል የዝውውር ገበያው በጣም የረዘመው የሩመሮች ወሬ ሊሆን ይችላል ምናልባትም ይሄ ተጫዋችን ጆዜ ሞሪኒዮ በቀጣዮቹ ቀናት ያገኙታል ትናንትና ልምምድ ጀምሯል ከኢሜጅ ራይት ልክ እንደ ኪሊያን ምፓፔ 100% ክፍያ ማግኘት ይፈልጋል አሁን 2022 ላይ በፈረመው አዲስ ኮንትራት በአመት እስከ 15 ሚሊዮን ዩሮ አካባቢ ያገኛል ቪኒ ምናልባት አርሰናል ሁሉን ነገር ከዳር ሆኖ የታዘበ የሚገኘው ክለብ ሆኗል ትናንትና ልምምድ ሲጀምር ቪኒ የድሮ ያምራል ያው እንግዲህ መልኩን ትንሽ እኮ አሻሻለው የሆነ ነገር አደረገው እንደ ማይኮና አንዳንዴ ገንዘቡ ሲበዛ ዙሪያ ያሉ ሰዎችም እንትን ይቀይሩታልና ይሄ በመልኩ ምክንያት ራሱ ዘረኝነቱ ነበረበት ግን እኔ አንዳንዴ ሰዎች ከተፈጥሯቸው ጋር ቢቆዩ የሚል እምነት አለኝ ያው የነሱ አመለካከት ነው ግን ቪኒ ትናንትና በአዲስ ስትራክቸር ታይቷል ከዛ ውጪ ከጆዜ ጋር ተገናኝቷል በቀጣዮቹ ቀናት ደግሞ ዋናው ሚቲንግ ይኖራል ተጫዋቹ ከወኪሉ ጋር በመሆን እነዚህን ጥያቄዎች አቅርቧል አርሰናል ሁሉን ነገር ከዳር ሆኖ የሚመለከተው ብቻ ሳይሆን ቀጥተኛ ግንኙነት ከተጫዋቹ ወኪል ጋር እያከናወነ ይገኛል ቪኒ ወደ ማድሪድ ወይስ በአርሰናል በማድሪድ ይቆያል ወይስ ወደ አርሰናል የሚለው ትልቁ የሞደርን ዴይ የዚህ የክረምቱ ገበያ ይዘውር ዋናው አጀንዳ ነው
የ2026 ምናልባት በሱ ልክ ዜናው የተራገበ ዜናው የተሰራ በየለቱ የጋዜጦችን በየአመቱ እኮ ይኖራል በተለይ የዚህ ኢንተርኔት ወይ ማህበራዊ ድረገጹም ሁሉ ነገር የተቆጣጠረ ዜና የለም ከትራንስፈር ዜናዎች በርግጥ የመጨረሻ ኮንትራት አመቱ ላይ መግባቱ ከዚህ በፊት የነበረው የማድሪድ ጉዳይ የተጫዋቹ ኳሊቲ የጆዜ ወደ ሪያል ማድሪድ መምጣት እና የተለያዩ ነገሮች የበለጠ ጉዳዩ እንዲራገብ አድርገውታል ሪያል ማድሪድ አሁን በከረንትሊ መጨረሻ እየተሰማ ያለው ነገር የጆዜ አቋም ተጫዋቹ በሳንቲያጎ ቤርናባው እንዲቆይና ምናልባትም ማድሪድ በሚቀጥለው ሲዝን ሲቀርብ ከቁልፍ ተጫዋቾቹ መካከል አንዱ እንዲሆን ፍላጎት እንዳላቸው ምናልባት ሪያል ማድሪድ ለረጅም ጊዜ ሊያስፈርመው እንደሚችል አሁን እየወጡ ያሉ ዘገባዎች ይናገራሉ እስካሁን ምንም አይነት ስምምነት የለም በርግጥ ግን ቀደም እንዳስቀመጥከው በሪያል ማድሪድና በቪኒሲየስ ጁኒየር ከሳምንታዊ ደሞዝ የዘለሉ ጉዳዮች አሉ ኢሜጅ መብት ያ ብቻ አይደለም አሁን ኪሊያን ምባፔ የፊት መስመሩ የማይነካው ተጫዋች ነው ጆዜ በሱ ላይ ቡድኑን እንደሚገነቡት ይታወቃሉ ግን ቪኒሲየስ ጁኒየር በአዲሱ ሲስተም የጆዜ ሞሪኖ ሲስተም ላይ ወሳኝ ቦታ ምንድነው እንዲኖረው ይፈልጋሉ ከኢሜጅ መብት ከክፍያዎች ባሻገር የተጫዋቹ ቫልዩ የሚታይበት መንገድ ወደ ሜዳ ከሚገቡ ተጫዋቾች መካከል ቁልፉና አንዱ ዋናው እንዲሆን ይፈልጋል በእነዚህ ነገሮች ዲቴይል መግባባት ካልተደረሰ ምናልባት የአርሰናል ኢንትረስት ወደፊት ሊመጣ ይችላል ቪኒሲየስ ምን እያከናወነ ነው እንዴት እየሆነ ነው የሚለውን በጣም በንቃትና በቅርበት ሲከታተሉ ከቆዩ ክለቦች መካከል አንዱ አርሰናል ነው በኋላ ላይ ግን የሌሎች ክለቦችም ስሞች ብቅ ብሏል ሊቨርፑል ማንቸስተር ዩናይትድ እንዲሁም ከእንግሊዝ ፕሪሚየር ሊግ ውጭ ያሉ ክለቦችም ጉዳዩን እየተከታተሉ እንደሆነ ይታወቃል አሁን የሚታዩ ነገሮች ኤፍሬም ሞር የረጅም ጊዜ ኮንትራት ወደ መፈረም የሚጠጋ ተጫዋች ይመስላል ኔጎሺዬሽኑ ገና እየታየ ነው የሚቀጥል ነው ግን አብዛኛው ነገር ቪኒሲየስ በሪያል ማድሪድ አዲስ ኮንትራት የሚፈርም የሚመስል ነው የሚመስለው የዜናዎቹ ሁኔታ እና አርሰናል ከዛ ጋር በተያዘ ከተለያዩ ተጫዋቾች ጋር ስሙ እየተያዘ ነውና የረጅሙ ይሄ ምንድነው እስከ ትዝል ድረስ ለሚዲያ ጉዳዩ የቀጠለው ተጫዋች የቪኒሲየስ ጁኒየር ሆኗል ነው ትልቅ ተጫዋች ስለሆነ አምና እና ዮከሬስ እኮ በጣም እንደዚሁ ማራቶን አስሩጠዋል በዝውውር ገበያው ላይ ረጅም ነበር አይደለ ሂደቱ ረጅም ነበር ፋይናሊ ወደ አርሰናል መጥቷል በየአመቱ እንደዚህ አይነት ነገሮች ይኖራሉ በተለይ ሚድ ሲዝን ላይ ሳይሆን በክረምቱ የተጫዋቾች የዝውውር ገበያ ላይ ቪኒ ትልቁ ተጫዋች ነው የሪያል ማድሪድ የዓለም እግር ኳስም በጣም ቶፕ የሚባለው ተጫዋች ነው ክላሲክ ነው ወደ ፕሪሚየር ሊግ ቢመጣ የበለጠ ለሊጉም ውበት ነው ለአርሰናል ደግሞ ምናልባትም በአርሰናል እግር ኳስ ክለብ ታሪክ በጣም ድንቁ ተጫዋች የመጀመሪያው ቁጥር አንዱ በጣም ሱፐርስታሩ ተጫዋች መድፉ መንደር ይደርሳል ማድሪድ ከቪኒሲየስ ጋር መስማማት ካልቻለ አሁን ቪኒ የጠየቀው 20 ሚሊዮን በአመት ክፍያ ከ100% የኢሜጅ ራይት ጉዳይ ጋር በተያያዘ ሙሉ ክፍያውን ይፈልጋል ይሄ ኦፈር ያለው ኪሊያን ምባፔ እንደሆነ ይታወቃል ልክ እንደ ምባፔ ይፈልጋል ከዛ ውጪ ሌላው ትልቁ ከገንዘብና ከኢሜጅ ራይት ከሌሎች ጉዳዮች በተጓዳኝ በጆዜ ቅድ ውስጥ እውነት ቪኒሲየስ ከሰውየው ጋር አብሮ ከሰውየው ፕላን ጋር ፐርፎርም ማድረግ የሚችለው ተጫዋች ነው የሚቀጥለው ነው ምንም ጥርጥር የለውም ነገር ግን አይነኬው ነው መነካት ከማይፈልጉ ተጫዋቾች መካከል አንዱ ነው ጆዜ አንተቸብል ተጫዋቾችን በመፍጠር ይታወቃሉ ቡድናቸው የሚያሸንፍ ከሆነ ከቤስት 11 9-10 አይነኩም አንዳንዴ ይሄ በሃይ ሌቭል ፉትቦል ላይ ላሊጋው ላይ ቻምፒየንስ ሊጉ ላይ ወይ በፕሪሚየር ሊግ ደረጃ ቼልሲን የሚይዘው እናቃቸዋለን ቪኒሲየስ እና የጆዜ ታክቲክ እቅድና ሪያል ማድሪድን ውጤታማ ለማድረግ ወደ መስመሩ ለመመለስ በሚኖሩ ሂደቶችና እንደ ዲዮሜንዲ አይነት ተጫዋቾች መጥተዋል ሮድሪጎ አለ በማድሪድ ኪሊያን ምባፔ አለ በመሃል ሜዳው ላይ ቫልቬርዴን ጨምሮ እነ ሹዋሜኒ ያሉ የማድሪድ ባክፎር እየተጠናከረ ነው አሰልጣኙ ጆዜ ናቸው ጆዜ ባቶን በተለያዩ በጣም መሃል ሰፋሪ በሚባሉ ክለቦች ሰርተህ መልሰ እንደገና ሚስተር ቻምፒየንስ ሊግን አትይዝም ይሄ አለቃ ሪያል ማድሪድ ንጉስ ሪያል ማድሪድን ሮያል ማድሪድ ያው ይሉታል ብዙዎቹ ምክንያቱም ንጉስ ስለሆነ በብዙ ዋንጫዎች ከቪኒሲየስ ጋር በተያዘ ከክለቡ ጋር ያለው አሶሲዬሽንና መውደድ የሚታወቅ ነው ዘረኝነትንም ብዙ ነገሮችን ቻሌንጅ ያደረገ ተጫዋች ነው በብራዚል ናሽናል ቲም ብቸኛው ጆጎ ቦኒቶ ነው አርሰናል የሚፈልግበት አልቲሜት ታርጌቱን ባለፉት ፕሮግራሞቻችን ተናግረናል አርሰናል የአውሮፓ እግር ኳስን ፓወር ሃውስ መቆጣጠር
ጫፍ ደርሷል። እሱን ማሳካት በቻምፒየንስ ሊግ ፉትቦል በፕሪሚየር ሊጉ አሁን ስለ ቶፕ 6 እናወራለን። ፍቅር ከፊት የሚገኘው ቀዳሚው ክለብ ነው። ወትሮ ጋርዲዮላ ባለበት ሲዝን ክሎፕ ባሉበት ሲዝን ወይም በነሱ ጊዜዎች ጋርዲዮላ ባለበት ሲቲ ነው አንደኛ ተገማች፣ ከዛ ሊቨርፑል፣ ከዛ አርሰናል እያለ ይመጣል። አሁን ቢቢሲ በላቸው ሌሎች ተንታኞች ወደፊት በሚያመጧቸው የአዲሱ ሲዝን ማን ሻምፒዮን ይሆናል ግምት ላይ ከአርሰናል የተሻለ ክለብ አይቀርብም። ፍቅር አንደኛ ሻምፒዮን ነው፣ ሁለተኛ ገበያው ላይ በጣም የነቃ ተሳትፎ እያከናወነ ነው፣ ሶስተኛ የቪኒሲየስ ትልቁ ይሄ አልቲሜት ጎል ምንድነው የዩሮፒያን ፉትቦልና የብሪቲሽ ፉትቦልን ዶሚናንስ ለአመታት መያዝ ነው። ማድሪድ ግን ይህንን ተጫዋች ማቆየት ከሱ ፖቴንሻልም ኢሜጅም በደንብ መጠቀም ይፈልጋል። ተጫዋቹ ላይ ነው ፍላጎቱ ያለው። አሁን ይወስናል ወይ የሚለው ነው። የቪኒሲየስ ጁኒየር ጉዳይ እዚሁ ላይ ንግተውና ወደ ራሱ ወደ ያው የማድሪድ ፈተና ሆኖ ግን ይቀጥላል። ፍቅር ምንም ጥርጥር የለውም። እስከ ሁኔታዎችን ፍጻሜ ድረስ ሊሆን ይችላል። ሪያል ማድሪድ የሚጨርስ ይመስላል የኔ ግምት ነው። ሪያል ማድሪድ ውስጥ ሁኔታዎች አጠቃላይ ነገሮችን ስንመለከት በሪያል ማድሪድ ውስጥ የሚቀጥል ይመስላል። ቶፕ 6 the biggest psychological barrier is gone ይላል አንድ ዘገባ። ምክንያቱም ፔፕ ጓርዲዮላ ያለ በ10 አመት ውስጥ 6 ጊዜ እሱ ነው ሻምፒዮን ሆነው፣ 2 ሊቨርፑል፣ 1 ጊዜ አርሰናል፣ 1 ሌስተር ሲቲ። ከዛ በኋላ እሱ እያለም ባላሸነፈበትም አመትም ጭምር እያንዳንዱ ክለብ ከማንቸስተር ሲቲ ጋር ነበር የሚለካው ኳሊቲው። 90 ነጥብ በቂ አይደለም፣ 98 ነጥብ በቂ ላይሆን ይችላል አንዳንዴ ፕሪሚየር ሊጉን ለማሸነፍ። ምክንያቱ ጓርዲዮላ ነው። አሁን ጓርዲዮላ ሄዷል። 19 ክለቦች እኔ ደስተኛ የሚሆኑ ነው ይመስለኝ ከማንቸስተር ሲቲ በስተቀር 19 ክለቦች። ማንቸስተር ሲቲ ስትመጣ ግን ያው ጓርዲዮላ መተካት አይቻልም። ኤንዞ ማሬስካ ነው የመጡት። ክለቡን ያውቃሉ ተብሎ ነው የሚታሰበው። የሲቲን ፊሎሶፊ የሚያውቁ ሰው ተብለው ነው የመጡት። ራሱ ፔፕ ጓርዲዮላም ሪከመንድ እንዳደረጋቸው መረጃዎች ይወጣሉና አሁን የራሱን ማሬስካ የራሱን ማህተም ማሳረፍ በማንቸስተር ሲቲ ለውጦችን መምራት ሁሉን ያሸነፈውን የጓርዲዮላን ይድል ዘመን እንደው ቀጥታ እንኳን ባታመጣው ተፎካካሪ ሆኖ የመቀጠል ነገርን የማምጣት ጫና በማንቸስተር ሲቲ ቤት አለ። ከዛ ውጭ ግን ያሉት ክለቦች ምናልባት እንደ ኦፖርቹኒቲ የሚያዩታል። የጓርዲዮላን መሄድ እንደ ከፕሪሚየር ሊጉ እንደ ድምቀት መጉደል ጋር አያይዘ ቅሬታ ሊሰማ ቢችልም ግን በአጠቃላይ ክለቦች ግን እንደ ድል የሚወስዱት ይመስለኛል። አርሰናል ከ22 አመት በኋላ የፕሪሚየር ሊጉ ሻምፒዮን ሆኗል። ያንን ዘመን ለመቀጠል ልክ ሲቲ እንዳደረገው ሊቨርፑል የሆነ ዘመን ላይ፣ ማንቸስተር ዩናይትድ ራሱ አርሰናልም በቬንገር ዘመን የተወሰነ ዘመን ላይ በበላይነት እንደቀጠለበት ዘመን ይሄ ሻምፒዮንሺፕ ሜንታሊቲውን አጠናክሮ ባለው ስኳድ ከፍተኛ ውጤቶችን እያስመዘገበ መቀጠል ፈተናና እድልን ይዞ ይመጣል። ሊቨርፑል አሰልጣኝ ቀይሯል። አንዶኒ ኢራኦላ። ከታች የሚመጡ አሰልጣኞች ብዙ ጊዜ አንዳንድ ትልቅ ክለቦችን ሲይዙ በጣም ምርጥ እንኳን ቢሆኑ ትንሽ ሲቸገሩ እንመለከታለን። የኢራኦላ ጉዳይ እንደዛ ነው የሚሆነው ወይስ አይሆንም የሚለውን እናያለን። ቼልሲን ቅድም አንስተናል፣ በዝርዝር እንመለከተዋለን። ዩናይትድ፣ ስፐርስ አምናል ላለመውረድ ነው የተጫወተው ቶተንሃም ስፐርስ። ዘንድሮ ግን አንዳንድ የክለቡ ተጫዋቾችም እንደተናገሩት ለዋንጫ ነው የምንጫወተው ብለዋል። የሚመጡ ተጫዋቾችን ስትመለከት ከነበሩ ተጫዋቾች ጋር አያይዘህ ትክክለኛው ታክቲክ ከመጣ ስልጠና ከመጣ ተጫዋቾቹ ለፕሪሚየር ሊግ ሻምፒዮንነት መጫወት የሚችሉ ሆነው ይገኛሉ። ስብስቡን ስትመለከተው ኒውካስልን እናውጣው እየፈረሰ ከመምጣቱ ጋር ተያይዞ፣ አስቶን ቪላ ግን ስቲል በቶፕ 6 መፎካከር ይችላልና ምን ይሆናል ያለ ጓርዲዮላ ቶፕ 6 የሚለውን ዲስከስ እናድርግ። ለፕሪሚየር ሊጉ አዲስ አድቬንቸር ነው የሚሆነው። ምክንያቱም ፈርጉሰን ሲለቁ አመታቶቹ ቀጣዮቹ አመታቶች እንደዚሁ የአንድ ስኮትላንዳዊ ቆፍጣና ለአመታት የነበረ ዶሚናንስ ቬንገርም ኦፍ ኮርስ 3ቱን ፕሪሚየር ሊግ ዋንጫዎች ካመጡ በኋላ ለአመታት አርሰናል ዋንጫ ባለማምጣቱ በሌላ ፕሮጀክትና ቅኝት በመግባቱ የዚህ ቬንገር ከፍታን አላወረደውም። ግን በየአመቱ የሚያሸንፉ አሰልጣኝ አልሆኑም ቬንገር ሁሌም ስላሉ ቻምፒየንስ ሊግ። ሁሌ ግን አርሰናልን ከፊት ይዘው ነበሩ ከፕሮጀክቱ ጋር። ከዛች የቴብል ቴኒስ ሜዳ ከምትመስል ሃይቡሪ ወደ ኤምሬትስ አርሰናል አሁን ያለበት ከፍታ ላይ እንዲመጣ ፈረንሳይ መልካም እግር ኳስ ፍልስፍና ቀንቃይ ፕሮፌሰሩ ትልቁን ለተዋሉ ናቸው። ጋርዲዮላ ክሎፕ እንዲሁ ሲሪያል አሸናፊ ናቸው፣ ግን በጋርዲዮላ ሌቭል አልነበሩም። የጋርዲዮላ የተለየ ነው። ፈርጉሰን ጋር የምታስቀምጠው ነው።
አሁን ማስተሩ ለቋል። ባለፉት 2 ዓመታት ኦፍ ኮርስ ጋርዲዮላም ሻምፒዮን አልነበረም። ባለፉት 2 ዓመታት የሊቨርፑል ጋር ስትሄድ ራዮላ ስሎት ያገኙት አይነት ይሄ በጣም ለውድ ልጅህ የምታወርሱ አይነት ሊቨርፑልን አይደለም አሁን ስሎት ለራዮላ የሚያወርሱት። ክሎፕ ለስሎት ያወረሱት አይነት 1 ዓመት ጫግሎ አለቀ። ወደ ራሳቸው ጫማ ገቡ። ቀዩ ምድርን ይዘው ተንሸራተቱ። እርሳቸውም ተሰናበቱ። አሁን ወደ ሳውዲ አረቢያ ይሄዳሉ እየተባለ ይገኛል። ሊቨርፑል ያውን በጣም ዘግይቷል እሳቸውን አለመሰናበቱ። ራዮላ በሊቨርፑል በአዲስ ፕላን ያሉትን ስኳዶች ከራሳቸው እቅድ ጋር እንዴት አድርገው የሚፈለገውን ውጤት በመርሲሳይዱ ገናና ያመጣሉ ጊዜ የሚፈታው ጉዳይ ነው። ገበያው ላይም ሊቨርፑል አክተር አልሆነም ካየው። አርሰናል ዋናው ይሄ የፕሪሚየር ሊጉ ኪንግ ነው። ራሱን ፕሩፍ አድርጎ ያሳየው ነው። አምና ብቻ አይደለም ባለፉት 3 ዓመታት ሄድ ቱ ሄድ ከክሎፕም ከጋርዲዮላም የተናነቀው ዋናው አሰልጣኝ ነው ያለው። ዋናው ቡድን አለ። ዴብዙ ሰፊ ነው። በዛ ላይ እንደ ጌማሬዝ ፕላስ የቪኒ ጉዳይ ጫፍ ከደረሰ በሌላ ከፍታ ላይ አርሰናል የሚቀመጠው ክለብ ነው የሚሆነው። ብቸኛውም ሻምፒዮን ነው። ቶፕ 6 ስትል አሁን ስፐርስ እንደው ቶፕ 6 በሚለው በተለምዶ ባለው ነው የሚቀመጠው እንጂ ባለፉት 2 ዓመታት ወራጅ ቀጠና ጢሎ ያለ ቡድን መቼም ቶፕ 6 አታስቀምጠውም። ኢቭን ዩናይትድ ምስጋና ለካሪክ በ6 ወር ሲዝኑን አዳነ እንጂ የት እንደነበር እናስታውሳለን። ከስፐርስ እኮ የተሻሻለው ነበር በናሞሪም ዘመን ያው አንበስ ዘወድ በለው። ግን ካሪክ መጥቶ ሲዝኑን አዳነው። እኔ ዋንጫ ከማሸነፍ በላይ ነው ለዩናይትድ ደጋፊዎች ማይክል ካሪክ በ4-5 ወር ውስጥ የሰራው ነገር። ማንቸስተር ሲቲ ማሬስካ በጣም ልክ ዴቪድ ሞይስ ፈርጉሰን ቦታ ላይ እንደተቀመጡት ነው ማሬስካ አሁን ጋርዲዮላ ቦታ ላይ የሚቀመጠው። ይፋጃል ሰዓቱ። ኤክስፔክቴሽኑ ትልቅ ነው። ሲቲ ትንሽ ክለብ አይደለም አሁን። ሲቲ ጩኸታም ክለብ አይደለም አሁን። ሲቲ ማንቸስተርን ሰንጥቆ ያዘ፣ ዶሚናንሱን ያመጣ። ባለፉት 12-13 ዓመታት የፕሪሚየር ሊጉም የዓለም እግር ኳስም አውራ ከሆኑ ክለቦች መካከል አንዱ ነው። ይሄ በፕሮጀክቱ በሼክ መንሱር የተሰራ ነው ከነ ጋርዲዮላ ጋር። ይህንን የማስቀጠል ቪዥን ማሬስካ አለበት። በጣም ጥሩ አሰልጣኝ ነው። ራሱን የበለጠ ፕሩፍ ለማድረግ በቼልሲ ትንሽ ሲያሳይ የቦሆሊ ብደት አባሮታል። ሌላ እድል አግኝቷል። ግን ዋንጫ ይጠበቃል። ዋናው ተፎካካሪ ራሱ አርሰናል ነው። አርሰናል ጋር የሚፎካከሩ ናቸው 5ቱ ለኔ የሚመስለኝ ፍቅር። ዴዘርቢ ጥሩ አሰልጣኝ ነው። ቶተናም ግን ቶተናም ነው። ዋት ዱ ዩ ቲንክ ቶተናም ነው ለኔ እንደሚገባኝ። የመድፉ ደጋፊዎች አንደኛ እውነታቸው እሱ ነው። ያው ቶተናም ነው ሁሌ ነው። ግን ከሮቤርቶ ዴዘርቢ ጋር ፕሮጀክቱ ላይ ዝውውር ገበያው ላይ ነጻነት ስላለው አሁን የሚፈልጋቸውን ተጫዋቾች እየሳበ ነው። የቶናሊ ግዢ ራሱ በጣም ይገርመኛል። እኔ ኒውካስል እንደጠቀስከው ነው ፍቅር ቶፕ 6 መግባት የሚችለው ግን የዚህ የሳውዲ ቢዝነስ ግሩፕ መልሶ ክለቡን እያፈረሰው ነው። አሁን ከአንድ 3-4 ዓመታት ጉዞ በኋላ ጫጉላው በሊግ ካፕ ድል የተጠናቀቀ ይመስለኛል። ቼልሲ ዣቪ አሎንሶን የመሰለ ጥሩ አሰልጣኝ አግኝቷል። ግን ቼልሲ የሚገመት አይነት ቡድን አይደለም። ስኳዱ አለ። ከአሎንሶ በፊትም እኮ ማሬስካ ነበራቸው። ሌላ ጥሩ አሰልጣኝ ነበረው እኮ ፖቼቲኖም ነበር እኮ። የመጡ አሰልጣኞች ይሰናበታሉ። ቼልሲ ቤት እርጋታ የለም። ሂደት ላይ ማመን አሁንም በአሜሪካዊ ቢሊዮነር የለምና ለኔ አርቴታ ከፊት ሆኖ የሚዘውረው እንደ ዩናይትድ አይነት ክለቦች ደግሞ በጣም ካሪክ በባክ ፎሩ ላይ ከታገዘ በቀሪዎቹ የክረምቱ የተጫዋቾች የዝውውር ገበያ ላይ ካሪክ የሚፈልጋቸው ተጫዋቾች አሁን የኒውካስሉ ሌፍት ባክ ሃል ወደ ኦልትራፎርድ የሚመጣ ከሆነ ሌላ በጣም ጥሩ ግዢ ነው የሚሆነው ከዩሬ ቴሌመንስ ቀጥሎ ፍቅር። ዩናይትድ ባክ ፎሩን ካጠናከረ በየሜዳው ዲፓርትመንት ላይ አምና 42 ጨዋታ ብቻ ነው ያከናወነው። አሁን ግን የውድድር ፎከሱ ስለሚበዛ ዴብዙን ካጠናከረ ማንቸስተር ዩናይትድ ሜንታሊቲው ከፍ ያለ ከመሆኑ አንጻር አርሰናልን ሊከተል የሚችለው አይነት ክለብ ሊሆን ይችላል። ቼልሲ፣ ሊቨርፑል፣ ስፐርስ በሌላ ትራንዚሽን ላይ ይገኛሉና ፕሪሚየር ሊጉ አርሰናል የሚዘይረው ከሱፐር ማይክ አርቴታ ጋር ሌሎች ደግሞ የቶፕ 6 አውራዎች የሚኖሩበት ይመስለኛል። አዎ ሁሉም ኤክስፔክቴሽን አለባቸው። ደረጃው ይለያይ እንጂ የዋንጫ አርሰናል መቀጠል አለበት። የቻምፒየንስ ሊግ ክብሩን ማምጣት አለበት። ለረጅም ጊዜ ነው ኢንቨስት እያደረገ የመጣው። የአርሰናል ዝውውር ረጅም ጊዜ ነው የቆየው። ኢንቨስትመንቱ ለረጅም ጊዜ የቆየ ነው። አሁንም ኢንቨስት ለማድረግ ፈቃደኛ ነው። በግራ መስመር፣ በግራ ክንፍ በኩል፣ በአማካይ ቦታ ላይ እና ምናልባት በስትራይከር ቦታ ላይ ኢንቨስት ለማድረግ እየተንቀሳቀሰ የሚገኝ ክለብ ነው ኤፍሬም።
እና አርሰናል ያንን የበላይነት በተለይ ሲቲ ከሄደልህ ቦታውን መረከብ አለበት። አይናፋር መሆን የለብህም። በቃ ያንተ ነው ቦታው። ያለፉት 5 ዓመታት የሲቲ ቀንደኛ ተፎካካሪ ነበር አርሰናል። አሁን ጓርዲዮላ ሄዷል። ሲቲ በ2 ዓመት አካባቢ ወርዷል። ስለዚህ አርሰናል ኤክስፔክቴሽን አለበት። ዩናይትድ ስትመጣ ዩናይትድ ከፍ ያለ ነው። ከ2013 ጀምሮ ትልቅ ጥያቄ አለበት። በክብሩ ልክ አይደለም ማንቸስተር ዩናይትድ። ወደ ሊቨርፑልም ስትመጣ እንደዚሁ ጥያቄዎች አሉ። የሻምፒዮንነት ጊዜያቸው ሩቅ አይደለም። ከአርሰናል በፊት ሻምፒዮን ነበሩ። ያንን እንቀጥላለን በሚል ከ400 ሚሊዮን ፓውንድ በላይ ወጪ አውጥተዋል። ያልተሳካ ቆይታ ነበር አምና። ተቀይሮ እንዲቀርብ ይፈልጋል። ቼልሲ ከመጡበት ጊዜ ጀምሮ ባለቤቱ ኢንቨስትመንት ላይ ናቸው። በቢሊየን የሚቆጠር ኢንቨስትመንት ላይ በቶፕ 4 እንኳን በቻምፒየንስ ሊግ እንኳን ለመፎካከር ከባድ እየሆነባቸው ነው። እንደ ቡድን አመቱ ሙሉ ወጥ የሆነ አቋም እያሳየ አይደለም እና የኤክስፔክቴሽን በተለይ ክለቦቹ በሚፈጽሟቸው ዝውውሮች ላይ ትልቅ መገለጫዎችን እያየን እንገኛለን። ለምሳሌ አርሰናል እስካሁን 2 ተጫዋቾችን አምጥቷል። ሜስለር ግብ ጠባቂ፣ ከዛ ውጪ ክሪስተስ ዜሎስን በ34 ሚሊዮን ፓውንድ ቀጣዩ ጊማሬዝ የወዳጅነት ጨዋታ ላይ በጣም ጥሩ ግዢ ነው ተብሏል። ለማመስገን በጣም መቅደም ቢሆንም ጥሩ ግዢ ነው ተብሎ እየተገለጸ ይችላልም። በጣም ቶሎ ነው እየተመሰገነ ያለው። ዞልስ አንስቶ ለማንጠፍስ አይፈቅድም ብለን በዛው ልክ ነው። የፔሮ ሂንካፔን ዝውውር ቋሚ ያደርጓል አርሰናል። ከዛ ውጭ ግን እንደ ትሮሳርድ አይነት ተጫዋቾችን ማጥቷል። አንዳንድ ተጫዋቾችን ኖርጋርደን ለኤቨርተን ይሸጣል። አንዳንድ ተጫዋቾችን እየሸኘ ነው። የጉማሬሽ እንዲሁም ደግሞ አሁን የቪኒሲየስ ጁኒየር ዝውውር ማይሳካ ከሆነ በዛ ቦታ ላይ የሚመጣው ተጫዋች ማንነት የአርሰናል ብቃት ላይ የራሱን ተጽዕኖ የሚያመጣ ይመስለኛል። ማንቸስተር ሲቲ እስካሁን እንቅስቃሴው የተገደበ ነው። ለኔ የሰማነውም ያወቅነውም የኤሊት አንደርሰን ዝውውር ነው። ጥሩ ግዢ ነው። ከዛ ውጪ የሮድሪ መሄድ አሁን ባርሰሎናም ሮድሪ ውስጥ ፍላጎቱን አስገብቷል። ከማድሪድ ውጪ ምናልባት ተጫዋቹ ለሚወደው ስታይል ባርሰሎና የሚቀርብ ስለሆነ ወደ ባርሰሎናም ሊያቀና ይችላል የሚባሉ ነገሮች አሉ። ግን እስካሁን ፍሬሽ የሆነ ዝውውር በሲቲ በኩል አልሰማንም። ወደ ሊቨርፑልም ስትመጣ ተመሳሳይ ነው። መሐመድ ሳላህን የሚተካው ተጫዋች አይታወቅም። ስቲል ባርኮላ ብቻ ነው የሚነሳው። ሊቨርፑል ለባርኮላ በሚያወጣው ዋጋና ፓሪስ ሰን ጀርመን ለተጫዋቹ በተመነው ዋጋ መካከል ሰፊ ልዩነት አለው። ይፈር 140 ሚሊዮን ፓውንድ ነው። አሁን የዝውውር ጉዳይ እየተደረሰ ነው የሚያሳየው። በቋሚነት አይጀምርም። በፈረንሳይም በፒኤስጂም በቋሚነት የሚጀምር ተጫዋች አይደለም። 140 ሚሊዮን ፓውንድ 140 ሚሊዮን ፓውንድ ለተጫዋቹ የቀረበው ዋጋ። ወደ ቼልሲ ስትመጣ ሞርጋን ሮጀርስን አስፈርመዋል። ግን ቼልሲ ጎሎት ወደ ነበረው ነገር አተኩሯል። ወደ ኤክስፒሪየንስ፣ ወደ መረጋጋት። ጆርዳን ኤንደርሰን ትናንት ዝውውሩን አጠናቋል። ዌልቤክ ከትናንት በስቲያ አጠናቋል። ስለዚህ እንደ የተወሰኑ ተጫዋቾችን እየሸጠ ይገኛል። ቼልሲ ሞር ከትልልቅ ግዢዎች ይልቅ ብልጠት ያለባቸውን ጎሎኛል ብሎ የሚያስባቸውን ግዢዎች እየፈጸመ ይመስላል። ሊደሮች ከተሳኩ በጣም የሚወደሱ፣ ካልተሳኩ በዛ ልክ የሚወቀሱ ዝውውሮች ናቸው። ዩናይትድም ለኔ ጥሩ ግዢ ቅድም አስቀምጠዋል። ዮሪ ቴሌማንስ ነው። ከዋጋውም ጨምረህ በፕሪሚየር ሊጉ ልምዱ ጥሩ ግዢ ነው። ካስቶን ቪላ አምጥቷል። ግን ስቲል ዩናይትድ መጠናከር አለ። አማካይ ቦታ ላይ በተለይ በባክፎር ቦታዎች ላይ ሴንትራል ዲፌንስ፣ ሴንተር ባክ እነዚህን ተጫዋቾች ማምጣት መቻል ይኖርበታል። እንደ ስፐርስ አይነት ቡድኖች የተሻሉ ናቸው። እኔ በፕሪሚየር ሊጉ ትልቅ እንቅስቃሴ እያደረገ ያለው ስፐርስ ነው ብዬ ነው የማምነው። አማካዩ ላይ እየተንቀሳቀሰ ነው። ውድድሩ ሲጀመርስ በነገር ላይ ቶተናም እኮ እንደ መሐመድ ቅዱስ አይነት በጣም ጥሩ ተጫዋቾች አሉት። ቶተናም ሁሌ እኮ ነው። ማዲሰን በጉዳት አልተሰለፈም። አምና በእርግጥ ጉዳት ነበረው። አሰልጣኙን አሰናበተ። ሁለተኛውን አሰልጣኝ አሰናበተ። አሁን እንደ ኢትዮጵያ ፕሪሚየር ሊግ ክለቦች መጥተውና በዲዘርቢ ነው በሶስተኛ አሰልጣኙ ነው የተረፈው እና ያ ከዛ ተምሮ በተለይ ይሄ በተደጋጋሚ 2 ጊዜ ከጫፍ እየደረሱ መመለሳቸው እንዲባንኑ እንዲ የሆነ በጣም ፓኒክ አድርገው ትልልቅ ውሳኔዎችን እንዲወስኑ ያደረጋቸው ይመስለኛል። የፋይናንስ ችግር አልነበረባቸውም በፊት። ስታዲየማቸው ምርጥ ነው። ደጋፊው ሁሌ አምቢሽን ይዞ ነው የሚገባው። ውጤት የለውም እንጂ ሁሌ ይመጣል። አሁን የፈረሟቸው የተጫዋቾቻቸውን ግዢ ስታይ ግን እንግዲህ በዚህ ስብስብ ቶፕ 6 ተመልሰው መግባት ካልቻሉ
ስፐርስ ትልቅ ኪሳራ ውስጥ የሚወድቅ ይመስለኛልና ትልቁ ጉዳይ ፔፕ ጓርዲዮላ ከሄደ በኋላ ለሁሉም ክለቦች ኦፕን የሆነ ነገር ያለ ይመስለኛል። አርሰናል አድቫንቴጅ ያለው ስቲል ምክንያቱም የቡድን ግንባታው የቆየና የአሸናፊነት ሜንታሊቲ ስላለው የሻምፒዮንነት ጉዳይ ለአርሰናል ትንሽ ቀደም ማርገት ተሰጥና ግን የትኛውም ክለብ ወደፊት መምጣት የሚችልበት እድል ግን ተመቻችቷል። አዎ የዶሮዋ ጉዳይ ፍቅር አሁን እንዳልኩ ነው። ቶተናም ልክ እንደ ኢትዮጵያ ፕሪሚየር ሊግ ክለቦች ነው ብያለሁ። ይሄ ክረምቱ ዝውውር ላይ ሁሉን ነው መውሰድ የሚፈልገው። ወሳኝ ተጫዋች ሁሉ አማራጭ ነው። ከዛ በአመት 3 አሰልጣኝ ይቀይራል። መጨረሻ ላይ ለዓለም ወረር ታግለህ ታጠናቅቃለህ። ያለፉት 2 አመታት ስቶሪው ይሄ ነው። ቶተናም ዋንጫ የሚያሸንፈውንም አሰልጣኝ ያባራል፣ ጥሩ አሰልጣኝ ያመጣል፣ ያባራል። በቃ በእንደዚህ አይነት 17ኛ ሆኖ ሚያዝያ ላይም አሰልጣኝ ይቀጥራል እኮ 16ኛ ለመውጣት። የኢትዮጵያ ፕሪሚየር ሊግ ክለቦች አይደል አብዛኞቹ የመዘጋጃ ቤት ክለቦች እኮ እንደዚህ ናቸው። አቤት ሩጫ ምን ሊያሸንፉ ነው ትላለህ በዚህ ሰዓት። ሌላ ክለብ ያስፈረመውን እኮ እንደ ቆሎ ዘግነው ያስፈርማሉ እነሱ። ከዛ መልሰው የራሳቸው ጠላት ይሆናሉ። ስፐርስ ለኔ ዋዲቱ ኮም ቶተናም ያው ቶተናም ነው። ስለ ቶተናም ምን ታስባላችሁ ሲባል ሊቨርፑል 100 ሚሊዮን ፓውንድ እና ከዛ በላይ ቀላል ያደረጉት አርነ ስሎት ናቸው ደፍረው። ሊቨርፑል ቤት እንደዚህ አይነት ካልቸር አልነበረም። ሊቨርፑል ከክሎፕ ጋር በጣም ተመልሶ ገናና ስሙን ሲገነባ እንኳን እንደዚህ አይነት የዝውውር ገበያ ላይ ድፍረት አልነበረም። ለፍሎሪያን ቨትስ 116 ሚሊዮን ፓውንድ አወጡ። ለአሌክሳንደር ኢሳክ 130 ሚሊዮን ፓውንድ አወጡ። ለኢኪቲኬ 95 ሚሊዮን ዩሮ አወጡ። በቃ እንደዚህ ውድ ግዢዎች። አሁን ባርኮላም 140 ራዮላ ከደገሙት ሌላ እብደት ነው። በርንማውዝ ቤት እንደዚህ አይነት ልምድ የለም፣ ሊመጣም አይችልም። ግን አሰልጣኞች እኔ በጣም ጥሩ የሆነውን ሞዴላቸውን ይዘው ለምን ወደ አንድ ገናና ክለብ እንደማይመጡ አይገባኝም ፍቅር። እነዛ ተጫዋቾችም ከመጡ በኋላ መደራረብ ይፈጠራል። አሁን ጋብኮ ጥሩ ተጫዋች ነው፣ ስሙ ከቶተናም ጋርም እየተያያዘ ነው። እዚህ ተጫዋች ላይ ነው ባርኮላን የምትደርበው። ኢኪቲኬ አለ፣ አይዛክ አለ፣ መሐመድ ሳላ ወደ ቤክሲስታስ ማቅናቱ አይቀርም። የሊቨርፑል ስትራክቸር እንደገና ይሄ የተዛባው ስሎት ያዛቡት እነ ሳቦዝ ላይ አይነት በጣም ድንቅ ተጫዋቾችን አንዴ ራይት ባክ አንዴ በሜክሺፍት ሚድፊልድ ዋናውን ተጫዋች ማለት ነው። የሲዝኑ ኮከብ እሱ ነው እኮ በዛ መጥፎ ሲዝን አምና እና ስትራክቸሩ እንደገና ማስተካከል ያስፈልጋል። ሊቨርፑል ራሱ ስፐርስ ከዴዘርቢ ጋር እኔ ዴዘርቢ ጥሩ አሰልጣኝ ነው፣ ክለቡ ነው ቶተናም ነው የምለው። ቼልሲ ማንቸስተር ሲቲ ትራንዚሽን ላይ ናቸው። ከነዚህ ከአራቱ የተሻለ ትራንዚሽን ላይ ዩናይትድ ሊሆን ይችላል፣ ግን ካሪክ መታገዝ አለበት። አርሰናልን ለመከተል ነው የምልህ። አውራው ከፊት የሚሮጠው መድፈኛው ሆኖ ከተሻለ የሻምፒዮንነት ልምድ ካርቴታ ፕላን ጋር አሁን ያውም የአርሰናል ደጋፊዎች በቀጣይ የሚያነሱት ትልቁ ጥያቄ 22 ዓመት የተናፈቀውን ዋንጫ ለማምጣት አርሰናል የጨዋታ ስታይሉን ጭምር ቀይሯል አይደል? በጣም ከ6 ዓመት ተኩል በኋላ ለተናፈቀው ዋንጫ የትንፍጪው ዱቄቱን አንጪው ተሳክቷል። አርቴታ ወደሚታወቅበት የአርሰናል የጨዋታ መንገድ ያለውን ሪሶርስ ተጠቅሞ ይሄ ዶሚኔት የሚያደርገው ፕሬስ የሚያደርገው ቬንገር ያስለመዱት ውብ ፉትቦልን የሚጫወተውን አምናኮ አርሰናል ቀጥ ብሎ ይቆማል። ባክፎሩ ድንቅ ነው። በሴት ፒስ ጎል ያስቆጥራል፣ አይገባበትም። በአየር በመሬት ይንሸራተታል። ከዛ በኋላ አላማውን አሳክቷል። አልቲሜት ጎሉን ልክ ነበረ። አሁን ግን ለአርቴታ ሌላም ጥያቄ ይመጣል። የሻምፒዮንነት ክብሩን ማስጠበቅ ፕላስ ቻምፒየንስ ሊግን መድገም ወይም ማምጣት በታሪክ ለመጀመሪያ ጊዜ ፕላስ ደግሞ የጨዋታ ስታይልንም በጣም ወደ ውብ ፉትቦል ዶሚናንስ መውሰድ ያስፈልጋል። የማይጨነቅ ቡድን ነው ጭምር። የማይጨነቅ ብራቮ። ይሄ ሌት አወር ድረስ ሄዶ በቃ ጠረጴዛ ስር ለጠረጴዛ ስር ምንጣፍ ለምንጣፍ የማያንቆራጥጥ ቡድን መሆን አለበት። ሊቨርፑል አርሰናል አልነበረም እንዲያምና አርሰናል በአንድ በኩል ስታይ አሁን ሊቨርፑል አምና ትልቁ ካቻምናም ጭምር ማለት ነው ሻምፒዮን ከሆነ በኋላ በጣም ዶሚኔት ለማድረግ በሚል ሊጉን በአውሮፓም ደረጃ ትልቅ ተፎካካሪ ለመሆን በሚል ቡድን ውስጥ በርካታ ተጫዋቾችን ያመጣው በከፍተኛ ግዥ ኤኬቴኬ፣ አይዛክ፣ ሜሎስ ኬርኬዝ፣ ፍሎሪያን ቨትስ ከነዚህ መካከል ወደ መጨረሻ እንደው ቨትስ እየተሻለ መጣ። 500 ሚሊዮን ዩሮ ነው ያወጣባቸው። ቡድኑ ፈረሰ።
ባላንስ አጣ፣ ብዙ ነገር ተበላሽ። አሁን አርሰናል እንደዚህ አይነት ስህተት እየሰራ አይደለም። አይተህ ከሆነ በፍጹም ምንም የጨመረው ነገር የለም እስካሁን። ይጨምራቸዋል ተብሎ የሚታሰቡ ተጫዋቾች ደግሞ ሃይ ኳሊቲ ክፍተት ያለበት ቦታ ላይ እና ብዙ ተስፋ ታደርጋለህ። ተጫዋቾቹን አብዛኞቹን ሜንቴን ያደርጋል። ከዝውውር ጋር አሁን የሚነሱ ከአርሰናል የሚነሱ ተጫዋቾች በጣም ጥቂት ናቸው። እነሱም የሚሄዱ አይመስለኝም። አብዛኞቹን ተጫዋቾች ሜንቴን ያደርጋል። በክፍተቱ ላይ ደግሞ ኢንቨስት ያደርጋል። ይህንን እድል ከተጠቀመ እና የነበረውን ቡድን ሜንታሊቲውን ልክ ከዚህ በፊት የነበረውን ነገር አጠናክሮ ከሄደ አርሰናል ያው ከፊት ታስቀምጠዋለህ። ለሲቲ የምትሰጠው ግምት የነበረው አሁን ወደ አርሰናል ይዞራል። የሌሎቹ ቡድኖች ፐርፎርማንስ ደግሞ ይታያል። ሌሎቹ ቡድኖች ምንድነው ብዙዎቹ ትራንዚሽን ላይ ስለሆኑ አሁን ካምና ቡድኖች ማንቸስተር ሲቲ በጣም ኮንሲስተንሲ የጎደለው ቡድን ነበር። በዚህ ላይ ፔፕ ጓርዲዮላ ተሰናበተ። ተጫዋቾች እየጎደሉት ይገኛሉ። እንደ ሊቨርፑል፣ ማንቸስተር ማነው ቼልሲ አይነት ቡድኖች ትራንዚሽን ላይ ስለሆኑ ፐርፎርማንሳቸውንም ጭምር አይተህ ነው የት ሊያጠናቀቁ ይችላሉ ብለህ ግምትን የምታስቀምጠው። ስለ አርሰናል የሚታወቁ ነገሮች ስላሉ ለማንኛውም ቶፕ 6 ቀደም ሲል የጠቀስናቸውን ቡድኖች ጨምሮ የማይታሰቡ አይነት ጥሩ እየሆኑ ያሉ ቡድኖች አሉ። አምና በርንማውዝ ለምሳሌ ግን አሁን አሰልጣኙንም በርካታ ተጫዋቾችን የሚያጣ ክለብ ይሆናል። አስቶን ቪላ ከኡናይ ኤምሬ ስር በትንሽ በጀት በጣም ጥሩ እየሰራ ያለ፣ ብሬንትፎርድ ጥሩ ቡድኖችንም እያየ ነው እና የማይታወቁ ቡድኖችም ደግሞ ከዚህ በፊት እንደተመለከትነው ሰብረው ሊገቡ ይችላሉ። ግን ባትሉ ለሁሉም ክለቦች ክፍት ነው የሚለው ማሳረግ አይችልም። አርሰናል ፕላስ 5 ብዬ ነው የሚሄደው፣ ወይም አርሰናል ፕላስ 19። ምክንያቱም ሻምፒዮን አምና ብቻ ስለሆነ አይደለም። ባለፉት 3 አመታትም እኮ አንገት ለአንገት የተናነቀው ክለብ ነው። ፍቅር ጋርዲዮላ ስለሆነ ነው እኮ አርቴታ 38 ሳምንት ሄደ፣ 247 ቀን መራ። ሚያዚያ እያደረሰ እኮ ይነጥቀው ነበር እኮ፣ 1 ወር ሲቀረው ይነጥቀው ነበርና አርሰናል ፕላስ 19 ወይም በቶፕ 6 ቋንቋ ካሰብ ነው አርሰናል ፕላስ 5። ግን አንድ የመጨረሻ ፍቅር ያው ባለፈው ሳምንት ነው የሞተው ካቴናው ባሬዚ በጣም ወልቋል። አሁን ካቴናው እጅ ሰጥቷል። ካቴናው መዳሰስ አለበት። ካቴናው ዛሬ ስርዓተ ቀብሩ ደግሞ ተፈጽሟል። ፍራንኮ ባሬዚ ምናልባት ማልዲኒን የፈጠረው ባሬዚ ነው። ፎርቱን አሪጎሳኪን እውቅ ያደረጋቸው ራሱ ባሬዚ ነው። ኤሲ ሚላን ገናናው ከነ ቫን ባስተን፣ ጉሬት፣ ሪያካርድ ጋር በባሬዚ ቀለም ይታወቃል። የመከላከል ስልት ጥበብን ሰማይ ያስነካው ካቴናው ባለፈው ሳምንት ነው እጅ የሰጠው። ፍቅር ዛሬ ስርዓተ ቀብሩ ከሮሰነሪስ መንደር ተፈጽሟል። ባሬዚን ይዘንም እንመጣለን ሐሙስ ምናልባት ኤሲ ሚላንንና ባሬዚን ጭምር በሪቪው ፕሮግራማችን ይዘን እንመጣለን። ፕሮግራማችን ተጠናቋል። ኤፍሬም የማነ ፍቅር ይልቃል የፕሮግራሙ አዘጋጆች፣ ኤፍሬም ተክሉ በቴክኒኩ አብሮን ቆይቷል። ለሰጣችሁን አስተያየት፣ አክብሮት፣ ትችት ሁሉ ምስጋናችን ከፍ ያለ ነው። አቢሲኒያ ባንክ፣ የኢትዮጵያ መድን ድርጅት፣ ሜጋ ቀለም፣ ባቢ ስፔሻሊቲ የጥርስ ሕክምና፣ ቲቲአይ ኮምፒውተር ማሰልጠኛ ተቋም፣ ኖር አዲስ ቁርጥና ሬስቶራንት፣ ሳፋሪኮም፣ ኢንዶሚ፣ ኒው ፍላወር ፎም፣ ማዕዶት ልዩ ቁርጥና ክትፎ፣ ታላቁ ሩጫ በኢትዮጵያ ዝግጅታችን አጋሮች ነበሩ። መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን።